በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መዝሙረ ዳዊት መዝሙር 11 በእግዚአብሔር ታመንኩኝ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዢ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና ልበ ቅኖችንም በስውር ይነድፉ ዘንድ አንተ የሠራኸውን እነሆ አፍርሰዋልና። ጻድቅን ምን አደረገም? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው፣ ዓይኖቹም ወደ ድሃ ይመለከታሉ። ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቃንንና ኃጥአንን ይመረምራል። ዓመፃን የወደዳትን ግን ነፍሱን ጠልቷል። ወጥመድ በኃጥአን ላይ ያዘንባል። እሳትና ድኝ አውሎ ነፋስን የጽዋቸውንም ዕጣ ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል። ቅንነት ግን ፊቱን ታየዋለች። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር 12 አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በእርሳቸውም ከንቱ ነገርን ይናገራሉ። በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርም የምትናገረውን ምላሳችን እናበረታለን። ከንፈራችንም ይህን ያለውም ጌታችን ማን ነው የሚሉትን ስለ ድሆች መከራ ስለ ችግረኞችም ጩኸት እግዚአብሔር አሁን ድረስ አለ ይላል። መድኃኒትን አደርጋለሁ፣ በላዩም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት ንጹሕ ቃላት ናቸው። አቤቱ አንተ ጠብቀኝ፣ ከዚህችም ትውልድ ለዘላለም ታረቀኝ። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር 13 አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ መካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላዬ ይጓደላል? አቤቱ አምላኬ እየኝ ስማኝ። ጠላቴ አሸነፍኩት እንዳይል የሚያስጨንቁኝን በእኔ ቢናወጥ ደስ እንዳይላቸው ለሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነት ታመንኩኝ፣ ልቤም በመድኃኒቴ ደስ ይለዋል። የረዳኝን እግዚአብሔርን አመሰግነዋለሁ፣ በልዑል እግዚአብሔር ስም እዘምራለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር 14 ሰነፍ በልቡ አምላክ የለም ይላል። በሥራቸው ረከሱ ጎሰቆሉም። በጎ ነገርን የሚሠራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ፣ በአንድነትም ረከሱ። በጎ ነገርን የሚሠራ የለም፣ አንድምስ እንኳን የለም። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ። በከንፈራቸው በታች የእባብ መርዝ አለ።
አፋቸው መርገምንና መራራን ተሞልቷል። ደምንም ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምንም መንገድ አላወቋትምና እግዚአብሔርንም መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአትም የሚሰሩ ሁሉ በውኑ አያውቁምና እግዚአብሔርንም አይጠሩትም። በዚያ በታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆችን ምክር አሳፈራቸው። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒት ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ሁሉ ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር 15 አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡ እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ባልንጀራውንም የማይከዳ ገንዘቡንም በአራጣ የማያበድር በንጹሕ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር 16 አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔር አንተ ጌታዬ ነህ አልኩት፣ ካንተ በቀር በጎነት የለኝም። ፈቃድህ ሁሉ በምድር ካሉት ቅዱሳንና ክቡራን ላይ ነው። ወደ ደሊላ ለሚፋጠኑት መከራቸው ይበዛል፣ የቁርባናቸውንም ደም እኔ አላፈሰውም። ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፈንታዬና ጽዋዬ ነው። ዕጣዬንም የምታጥን አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን እባርካለሁ። ደግሞም በሌሊት ኩላሊቶቼ ይገስጹኛል። ሁል ጊዜ እግዚአብሔርን በፊቴ አየዋለሁ። በቀኝ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች። ሥጋዬም ደግሞ በተስፋ ታድራለች። ነፍሴም በሲኦል አትተዋትምና ቅዱስህንም መበስበስ ያይ ዘንድ አትተውም። የሕይወትንም መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ። በቀኝህም የዘላለምን ፍስሐ አለ። ምስጋና ለእግዚአብሔር ይሁን፣ አሜን። መዝሙረ ዳዊት መዝሙር 17 አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ። በተንኰለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዓይኖችህም በቅንነት ይዩ። ልቤን ፈተንከው፣ በሌሊትም ጐበኘኸኝ። ፈተንከኝም፣ ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፈቃዴ ነው። ስለ ከንፈሮችህ ቃል ጭን ከሆኑ መንገዶችም ጠበቅሁ። እግሮች እንዳይናወጡ አረማመዴን በመንገድ ያጽና። አቤቱ ሰምተኸኛልና፣ አቤቱ ሰምተኸኛልና ወደ አንተ ጠራሁ። ጆሮህን ወደ እኔ አዘንብል፣ ቃሌንም ስማ። የሚያምኑህን
የሚቃወሙህም በቀኝህ የምታድናቸው ቸርነትህንም ድንቅ አድርገህ ግለጠው። እንደ ዓይንህ ብሌን ጠብቀኝ፣ በክንፎችህ ጥላ ሰውረኝ። የሚያስጨንቁኝንም ኃጢአተኞች ነፍሴንም ከሚከቧት ከጠላቶቼ አንጀታቸውንም በስብ ቋጠሩ፣ በአፋቸውም ትዕቢትን ተናገሩ። አሁንም እርምጃችንም ከበቡ፣ ዓይናቸውንም ወደ ምድር ዝቅ ዝቅ አደረጉ። እርሱ ንጥቂያን እንደሚናፍቁ አንበሳ ተሸጉጦም እንደሚኖር እንደ አንበሳ ደቦል ነው። አቤቱ ተነስ፣ ቀድመ ወደ ታች ጣለው። ነፍሴን ከኃጢአተኞች በሰይፍ አድናት። አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚያ ዓለም ሰዎች በእጅህ አድነኝ። ከሰወርከው መዝገብ ሆዳቸውን አጠገብክ። እጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለው፣ ክብርህንም ሰማለው ጠግባለው። ምስጋና ለእግዚአብሔር ይሁን፣ አሜን።